ሉላችን ባለፈው ሳምንት ያሳየሽን እናት ውሎ እንዴት እንደወደድኳቸው አሪፍ ነበር አይደል? በጣም እኔ ደግሞ በየሳምንቱ ምን አይነት ውሎ ትያለሽ የሚለው በጣም ነው የሚያጓጓኝና የዚህ ሳምንት ደግሞ አዋዋልሽ ምን ይመስል? አንተም ብቻ መሰል እኔ ራሴ በየሳምንቱ ማገኛቸውን እንግዶች ሄጄ ቀናቸው ምን እንደሚመስል እስከማይደርስ በጣም መጓጓበት ፕሮግራም ነው። ብዙ አይነት የሙያ ዘርፎችን ውሎ አሳይተናል፣ እንዲሁም የግለሰቦቹን። ዛሬ ግን አንበሳ አውቶቡስ ልገባ ነው። ሄደህ ታውቃለህ? ግን በአንበሳ አውቶቡስ እንዴ! በጣም የብዙ ሰው ትውስታ ነው። አሁን የሚጠቀሙት ሰዎች አሉና ሴት ናት ጎበዝ ወይ ናቸው በሚለው ላስተካክለውና እዛ የሰሩ እንግዳ ይዤላቸው ነው የምመጣው። ቀናቸው ምን እንደሚመስል፣ ስራቸው እንዴት አድካሚ እንደሆነ በዛው እናያለን ማለት ነው። እባክሽ ለማየት እኔም ጓጉቻለሁ። ውሎ ሰላም፣ እንዴት ናችሁ? ደህና ናችሁ? የሰሞኑን ብርድ እንዴት እያደረጋችሁ ነው? ትራንስፖርት መገልገል ስንፈልግ ለተለያዩ ነገሮች፣ ለትምህርት ቤት፣ ለስራ እንዲሁም የተለያዩ እንቅስቃሴዎችን ስናደርግ አንዱ ብንጠቀመው የትራንስፖርት አማራጭ አንበሳ አውቶቡስ ነው። ዛሬ ውሎዬን የማደርገው ላለፉት 10 ዓመታት አንበሳ አውቶቡስ ውስጥ በተለያየ የስራ ክፍል ስራዋን ስትሰራ የነበረች አሁን ግን በሹፍርና ሙያ ላይ የምትገኝ ጠንካራ እናት ጋር ነው። ቆንጆ ቀን እንደሚኖረን አምናለሁ። አብራችሁ ነው። ደህና አደራችሁ ብዬ ልገባ ነበረ እኮ ውስጥ መስለሽኝ። እግዚአብሔር ይመስገን። ላይ ደህና ነሽ? እንዴት ነሽ? ሰላም ነሽ? መኪና ተፈተሸ በጠዋቱ? አዎ እየፈተሽኩኝ መጣሽ። ሞተሩ እዚህ ጋር ነው የምትይኝ? ሞተሩ እዚህ ጋር ነው። ሸዋዬ እንድታወቅሽ እስኪ ሙሉ ስምሽ ማን ነው? ሸዋዬ ደመና እባላለሁ። ያው በድርጅታችን ውስጥ ሰራተኛ ነኝ። በከተማ አውቶቡስ። ምን ያህል ዓመት ሰራሽ? 10 ዓመት። በተለያዩ የስራ እርከኖች እንደሰራሽ ሰምቻለሁና መጀመሪያ ስትቀጠሪ በምን ሙያ ነበር? መጀመሪያ ስቀጠር በቲኬተር ነበር የተቀጠርኩኝ። ቲኬት መቁረጥ? ቲኬት መቁረጥ ላይ ነበር የተቀጠርኩኝ። በኋላ ወደ ስምሪት ገብቼ በስምሪት እሰራ ነበር። አሁን ላይ ደግሞ መስሪያ ቤቱ ባመቻቸልን ለሴቶች ባዘጋጀው እድል ወደ 50 ሴቶች ሰልጥነን በሹፍርና እየሰራሁ እገኛለሁ። በሹፍርና ምን ያህል ጊዜ ሰራሽ? 6 ዓመት አካባቢ። የመጀመሪያ መኪናሽ አንበሳ አውቶቡስ ነው ወይስ ትንንሽ መኪኖችን ነድተሻል? አይ የመጀመሪያ የሚያስኩት ይሄንን ነው። ምክንያቱም እኛ የሰለጠነውም በትልቅ መኪና ስታንዳርድ ስለሆነ ከመጀመሪያውም በዚሁ ነው ያጣሁት። ዛሬ ከአንቺ ጋር ነው ብሎኝ የማደርገው። ቀንሽን እንዴት ነው የምታሳልፊው? ቀኔን ያው እንዳየሽው እንግዲህ ጠዋት ላይ መኪናዎቻችንን ቼክ አድርገን እንወጣለን። የአገልግሎት ስራ ነው የምንሰጠው። ህዝቡን እናገለግላለን፣ እንወጣለን፣ አብረን የምናየው ይሆናል። እስከ ስንት ሰዓት ድረስ ነው ስራው? ግማሽ ቀን እስከ 7 ሰዓት፣ ከ6:30 እስከ 7 ሰዓት ድረስ ያበቃል። ምሳ ተበልቶ ነው የሚያበቃው ወይስ ከምሳ በፊት ነው የሚያበቃው? አዎ ያው ግማሽ ቀን ስለሆነ ምሳችንን ወደ ቤት ሄደን እንበላለን። ወደ ቤት ሄዳችሁ ጀምር። ሸዋዬ እንዳናረፍድባቸው እንግዲህ የት ነው የምንሄደው ዛሬ? ዛሬ ጋርመንት ነው የምንሄደው። ከኃይሌ ጋርመንት ሜክሲኮ እንጭናለን። ስንት ቁጥር ነው የምትሆነው ማለት ነው? ባሷ አሁን 115 ሸዋዬ ማናት? እንዴት ነው ያደገችው? የት ነው የተወለደችው? እኔ የተወለድኩት ወደ ኦሮሚያ ክልል አርሲ አካባቢ ነው። ያደግኩት ግን ድሬዳዋ ነው። የተማርኩት ድሬዳዋ ነው። ድሬዳዋ ነው ያደግሽው? አዎ። እሺ። ከዛ ያው በህይወት አጋጣሚ ወደዚህ መጣሁ። አሁን እዚህ በመስራት እገኛለሁ። ባለትዳርና የሁለት ልጆች እናት ነሽ? አዎ። ስንት ዓመታቸው ነው ልጆች? ልጆቼ 6 ዓመት እና 4 ዓመት። ከዛ ግን ያው ከልጅ ጋር ጠዋት ሌሊት ነው የምትወጪው
እና እንዴት ነው እሱን እያመቻቸሽ ወደ ስራ የምትመጪው? ያው እንደ እናት ከባድ ነገሮች አሉት። ያው ስራ ስለሆነ አመቻቻለሁ። ልጆቼን ማታ የጠዋት ሲሆን ከሰዓት ፍሪት አደርጋቸዋለሁ። የከሰዓት ሲሆን ደግሞ ጠዋት ላይ አዘጋጅቻቸው ወደ ስራዬ እመጣለሁ። በሹፌርነት ሙያሽ ከባዱ ነገር ምንድን ነው ያለው? ከባዱ ነገር ያው ተረጋግተሽ ኃላፊነት ወስደሽ የምትሰሪው ስራ ስለሆነ ብዙ የሚረብሹሽ ነገሮች አሉ። ያው በዛው ልክ ደግሞ እነዛን ተቋቁሞ የቤተሰብ ኃላፊ እንደመሆንሽ ብዙ ነገሮችን ተቋቁመሽ ነው እዚህ ጋር የምትሰሪው እና ህዝብን የምታገለግዩ ብዙ ኃላፊነቶችም ከኛ ኋላ ስላሉ እነሱ ነገሮች ያው የአንበሳ እንትኑን እሳቸውን ጠይቃለሁ ሂሳቡን ግን እኔ የማውቀው በፊት 25 ሳንቲም አንድ ፌርማታ ወደ ሌላ ሲኬድ ነበር። ስንት ብር ገባ? ያው እንደ ጊዜ ይቀያየራል። ያኔ ርካሹ ስንት ነው? 10 ብር። 10 ብር። ውዱስ? ውዱ ደግሞ ያው መስመሮችም ስላሉ የወጡ ወጣ ያሉ መስመሮች እስከ 100 ብር እስከ 50 ብር አለ። በቀን አሁን ምን ያህል ደርሶ መልስ ነው? ምን ያህል ጉዞ ታደርጊያለሽ? እንደ መስመሩ ይለያያል፣ እንደ ርቀት እንደ ርዝመቱ። እርግጥ አሁን ይሄ ቦታ 115 8 ዙር 8 በነጠላ 8 ዙር በደብል ሲሆን ደግሞ 4 ዙር ለብስ እንሰጣለን። ምን ያህል ሰው ሊሳፈር ይችላል በቀን ውስጥ? እንደ ሰዓቱ አሁን ጠዋት ላይ ከሆነ በጣም በብዛት ነው ሰው የምናሳፍረው። እስከ 70-80 ሰው በአንድ ዙር እንጭናለን። ድሮ አንበሳ አውቶቡስ ሲባጥቅጥቅ ብሎ ነበረ ሰው ሲይዝ የምናውቀው። አሁንም እንደዛ ነው? አይ አይደለም፣ በጣም ቀንሷል። አሁን ድርጅቱም ስታንዳርድ አለው። እንደዚህ ያው ሰዓቱ ሆኖ ካልተጨናነቀ በስተቀር ከ70 ሰው በላይ መጫን እራሱ አይቻልም። እሺ ደርሰናል አይደል? አሁን በቃ ማዘር አሁን ከዚህ በኋላ የመጀመሪያ ፌርማታ የሚሆነው የቱ ጋር ነው? ኃይሌ ጋርመንት። ኃይሌ ጋርመንት። ሹፌሩ ማናገር አይቻልም የሚል ጽሑፍ የለውም? አዎ አለው። ያው አንቺ ዛሬ እንግዳችን ስለሆንሽ ነው እንጂ ሹፌሩን ማነጋገር አይቻልም። ሸዋዬ፣ አንቺ ትኬት ቆራጭነት ስትጀምሪ ስንት ጊዜ ፈጀብሽ ስልጠናው? አይ ያን ያህል ቀን አይፈጅብሽም። 1-2 ቀን ካየሽ በኋላ ወዲያው ትለምጂዋለሽ። የመጀመሪያ ቀን ስትገቢ እንዴት ነበረ? ከብድ ነበረ። ሰውን ማየት በጣም ይከብዳል። ቶሎ ነው ሰው የሚሰጥሽ። እኔ ደግሞ ለማጭ እንደመሆኔ በጣም ነው የሚከብደው። ያችን ቅጠል እንኳን ብጥስ አድርጎ መስጠት ከባድ ነው። አደጋ አጋጥሞሽ ያውቃል? አጋጥሞኝ አያውቅም። ያው በባስ ትራንስፖርት ስንጠቀም ፌርማታዎች አሉ አይደል የሚወረድባቸው? አንዳንድ ሰው ግን በቃ እዚህ መሀል ላይ ያወርዱኝ እዚህ ጋር ነው መምጣት የምፈልገው ይላሉ። ምን ታደርጊያለሽ? በዛ ሰዓት ታወርጃቸዋለሽ ወይስ ፌርማታ ባስደሽ ነው? ያው እንደ ሁኔታው ነው። እነሱን ማውረድም በነገርሽ ላይ ማለት ማውረድ አለማውረዱ በራሱ አንዳንዴ እነሱንም ለአደጋ ያጋልጣል። እዛ ሁኔታ ውስጥ ካልሆኑ እና ትልቅ ሰው ልጅ የያዘ ሰው ለምሰጡ ከሆነ እንረዳቸዋለን፣ እንተባበራለን። ሜክሲኮ እየደረስን ነው። ትንሽም ነበር መንገዱ። ጥሩ ነበረ። ትንሽ ተዘጋግቷል እያልኩኝ ነበረ። የሚቀጥለው ነገር ትኬት ቆራጭ ስለመሆን አሁን ደግሞ ቁጭት ያለሽ። አሁን ተመልሰን ወደ መጣንበት ነው የምንመለሰው። አሁን ላይ ይኸውልሽ አሁን ትንሽ ፍሰቱም ስለቀነሰ ትንሽ አረፍ ብለን ሻይ ጠጥተን ደግሞ እንጀምራለን። መልካም ቀን። ደህና ዋሉ። እሺ፣ መልካም ቀን። እነሱም ባስረብ ደህና አደራችሁ? እንዴት ናችሁ? ይኸው ጓደኛዬ ናት፣ እሷም ሹፌር ናት። እንደምን አለሽ? ደህና ነሽ? ቁርስ መጋበዘኝ ጓደኛዬ ናት ብላኝ ነው ይዛኝ የመጣችው። ችግር የለም።
ቁርስ ነበር የጋበሽ? እሺ ሉላዬ፣ ያው ቁርሱን እንግዲህ ረስተነዋል። ምሳቃሽን ይዘሽ ነው የወጣሽ? እኔ ራሴ ልጠይቅሽ ነበር። ያንሳል ብለሽ ነው አብረን ስንበላ ወይስ? አይ እኔ ረሳሁት። እኔም በተዘናጋውና አብዛኛውን ጊዜ ቀለል ያለ ቁርስና ያው ቡና ምናምን ነው የምንጠጣኛ። በምልልሱ መሀል ነው እንግዲህ ተረሳ። አይ ችግር የለም። ቤት ስትገቢ ትበያዋለሽ በቃ። እሺ አሁን ምንድን ነው የምናደርገው ቀጣይ? ወደ ነበርንበት ተመልሰን እንጭናለን። አሁን ስራችን በቃ መሄድ መምጣት ነው ማለት ነው። አዎ ስንሄድም ጭነን ነው የምንሄደው። ጭነን ነው የምንሄደው። መሄድ እንችላለን። ውሃ ይያዝና ስለዚህ አሁን አምነውኛል። እዚህ ጋር ልቀመጥ። እሺ ከሸዋዬ ጋር ምን ያህል ጊዜ አብራችሁ ሰርታችኋል? ብዙ ነው የሰራነው። ብዙ ጊዜ ሰርተናል። ያው መስመሩ ሲቀየር እኔ እወርዳለሁ፣ እሷ ሌላ ትኬተር ይመጣልናታል። ያው አብረሽ ስትሰሪ እንደ ቤተሰብም እንደ ታላቅና እንደ ታናሽም ሆነ ነው ብዙ ጊዜ ተዋውቀን። ምን አይነት ሹፌር ናት ሸዋዬ? ሸዋዬ ጥሩ ልጅ ነች። ጥሩ ሹፌር ናት። ጎበዝም ሹፌር ናት። እውነት ከቲኬተርም ስለሆነ የሚያልኩት ስለ መኪናው ያውቃል። 20 ብር ብቻ ነው። እሺ ይኸው ማዘር እንደዚህ ከስሬ ዛሬ ራሴ ስከፍል ይታየኛል። ብቻ ሰፈራ አለ ሰፈራ ሜል ሰው። እሺ ሰፈራ ትሄዳላችሁ ነው እንዴ? ተጫወታችሁብኛል። 05 መልስ አለ 80 ብር። ቀስ ብዬ ነው እኔ ገና አዲስ ስለሆንኩኝ። እሺ አሁን ግቡ። ይኸው ማዘር የሁለት ሰው መልስ አለ። የመስመር ቁጥር ተቀይሯል እንዴ ሸዋዬ? እንደ ድሮ ነው? የባሶች ቁጥሮች አይቀየሩም። አልተቀየሩም? አዳዲስ ሰፈሮች አዲስ ቁጥር ነው የሚሰጣቸው? አዎ አዳዲስ ቁጥሮች ነው የሚሰጣቸው። ስንመጣ በጣም ብዙ ሰው ነበር። ስንመለስ ለምን የቀነሰው? አዎ ፍሰቱ አሁን ከዛ ነው ያለው። ከዛ ወደዚህ ላይ ስለሆነ አዎ ነዋሪ በብዛት እዛ ነው ያለው እና ከዛ ጠዋት ወደዚህ ለስራ የሚመጡ ሰዎችን ነው ያመጣናቸው። ማታ ላይ ደግሞ ብትመጪ በዛኛው ሽፍት ከዚህ ነው በጣም ብዙ ሰው ይበዛል። ከዛ እንደዚህ ስንመለስ ብዙ ሰው አይኖርም ማለት ነው ብዙ ጊዜ። አዎ ከዚህ ሰው የለም። አሁንም ቢሆን ከዛ ይዘን እንመጣለን። እንደሱ ከሆነማ ልምጣና ላውራሻ ሰው ስለሌለ። ነይ። ምን ያዝናናሻል ሸዋዬ? እኔ መጽሐፍ ማንበብ። በጣም አስቸጋሪ ተሳፋሪ ሲገጥምሽ ምን ታደርጊያለሽ? ያው የምንችለውን ያህል በመቻል እናሳልፈው። እሺ እሺ ሰምተናል። እሺ እሺ ቻው። ተሳፋሪ ሲያስቸግርሽ ግን እንደው ምን እንደምታደርጊ አልነገርሽም? የሚፈልጉትን ነገሮችን እንፈታላቸዋለን። ከዛ የከፋ ነገር ግን ካለ ወደ ሕግ አካላት እናመለክታለን። በልጅነትሽ ግን ምን መሆን ትፈልጊ ነበር? እኔ በልጅነቴ መምህር መሆን ፈልግ ነበር። የምን መምህር ነበር መሆን ትፈልጊ? ማትስ መምህር መሆን ፈልግ ነበር። ሂሳብ ጎበዝ ነሽ? ይዋጣልሻል? አዎ በዛን ወቅት ጎበዝ ነበርኩኝ። ሙያ ላይስ እንዴት ናት ሸዋዬ? አልታማም። ምን ይዋጣልሻል? ምን ይዋጣልሻል? ኧረ እሰራለሁ ያው እንደማንኛውም ኢትዮጵያዊ። እቺ አማርኛ ታዝናናኛለች። እንደማንኛውም ኢትዮጵያዊ እንዴት ነው? እኔ አሁን እንደማንኛውም ኢትዮጵያዊ ባንስማማበት ለምን እንደሆነ ልንገርሽ። የሆነ ሰው በጣም የሚጣፍጥለት ምግብ አለ፣ የሆነ ሰው ደግሞ እንደው አይሆንልኝ የሚለው ምግብ ይኖረዋል። የሸዋዬ የትኛው ዶሮ ነው የሚዋጣሽ? ዶሮ እሰራለሁ። ዶሮ እኔ የምልሽ ይሄን መንግስት ሄዱ ግን ሙዚቃ የለም እናዳምጣለን። ዛሬ አንቺ ስላለሽ ካንቺ ጋር እየተጫወትን እኔ ሙዚቃ ፈልጋለሁ። እኔ ሙዚቃ አይወድልኝም እንዴ? እሺ ማን ሙዚቃ ትወጃለሽ? እኔ እወዳለሁ ብዙ ሙዚቃ ብዙም ባላዳምጥም ግን ደስ የሚለኝ አለው። ናስቴር የአስቴር ምን የሚለው ሙዚቃ ትወጃለሽ እንድጋብዝሽ? ስም ሲሰጠኝ የሚለው ሙዚቃ ታውቂያለሽ? እኔ ስለምወደው ልጋብዝሽ ብዬሽ እኮ ነው። አንቺ ካልጋበዝሽ እኔ ልስም ብዬሽ ነው በቃ። እኔ ግን ባስ በዚህ ልክ ባዶ ሆኖ ይሄዳል ብዬ አስቤ አላውቅም ነበረ። ከዚህ በላይ ይሆናል ያው እንደ ሰዓቱ ነው እንጂ ከዚህ በላይም በባዶ ተመልሰን የምንጭንበት ሁኔታዎች አሉ። ባዶ ሄዳችሁ? አዎ
ላዬ ይሄው ዛሬ እንግዲህ ከሁላችን ይሄ ነው ጨርሰናል። አለቀ። እሺ ይሄ ላስረክብና ለማዘር ይሄው ቆጥሮ ይረከቡኝና ያጎደልኩት ሂሳብ ካለ ደግሞ እቀጣለሁ። አይ ያጎደልሽ ከስንት ቁጥር ነበር ስረከብ እኔ? ከ3 ከ85 ነበር። 2 ከ85 አይ ጥሩ ሸጫለሁ። እሺ አመሰግናለሁ። ግን እሺ እኔ እናት ሻይ ስለዚህ አለቀ በቃ ዛሬ ስራ ማለት ነው። ጨርሰናል። አይ እኔ ግን ብቀጠር ሳይሻለኝ አይቀርም። ግማሽ ቀን ባይሆን ለነገሩ መንገዱ ረዥም ነበረ። አሁን ምን እንደምታረጊው እዚህ ጋር ታስረክቢያለሽ ለሌላ ሰው? አዎ ሌላ ቀያሪ ሹፌር መጥቶልኛል። አስረክቤ እኔ ወደ ቤት እሄዳለሁ። እንዴት ዋልሽ? ጥሩ ነበር። ሌላ ሴት ነው የሚረከበው አሁን? እንዴት ነሽ? ደህና ነሽ? ዱላ እባላለሁ። ደህና ነሽ? እንዴት ነሽ? ሰላም ነሽ? አለ መልካም ቀን። እሺ አመሰግናለሁ። እሺ ወደ ቤት ነው የሚሄደው። በእኛው ባሶች በተቀያየሩት ባሶች ወደ ቤት እሄዳለሁ። በነፃ ነው የምትሄዱት? አዎ በነፃ ነው። ቤተሰባችን ራሱ አንድ መታወቂያ አለ በነፃ የሚሰጥ። ስለዚህ እኛም በነፃ ነው የምንሄደው። በጣም ጥሩ ቀን ነበረኝ። ያው ስራችሁ ደግሞ እንዴት አድካሚ እንደሆነ አይቻለሁ። ሌሊት ነው የወጣሽው? ምሳ ሰዓት ላይ ነው የሚያልቀው? አዎ በጣም በርቺልኝ። አንቺስ እንዴት ነበር ቀንሽ ከኔ ጋር? ጥሩ ቀን ነበረ። በጣም አመሰግናለሁ። በርቺልኝ። አመሰግናለሁ። ሰላም